የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ሴት ገጣሚያን እንዴት ነው ከፍ ማታደርገው አላችሁኝ። እጅግ በጣም ተወዳጅ ገጣሚ ነች። አዲስ መጽሐፏ ይሄው ድምጸ ቃል ሊመረቅ ነው በቅርቡ። ሞቅ አርጋችሁ ወደዚህ እስኪ ምዕልቲ ኪሮስን ጋብዟት። ምዕልቲ የነሽ ሰላም ነው ወይ? ሰላም ባያቸው ይብቻ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ብዙ ጊዜ መድረክ ስለምትመሪ ያው መድረኩን መቆጣጠር ብዙ ማይከብድሽም ብያለሁ። አዎ ተቆጣጣሩ አይደለ? ለምዕልቲ እንዴት ነው? በዓል አስመሰልሽው? ያው አመት በዓል አይደለ? ስለዚህ የበዓሉ ስሜት ይቀጥላል። የበዓሉ ስሜት አዎ። ስላየሽ በጣም ደስ ብሎኛል። እኔም ደስ ብሎኛል በጣም። አዎ በጣም ዝነኛ እኮ ነሽ። አዎ ያው በመጠኑ ምክንያቱም የዘፈን ግጥሞችን በጣም ትሰሪያለሽ፣ መድረክ ትመሪያለሽ። አዎ ምዕልቲ የነካችሁ ሲባል ነው ሰማው። ያው ተጋኗል ግን ልክ ነው። ልክ ነው። አይ ልክ ነው። ስላንቺ ደረጃ ኃይሌ አውርቶ አይጠግብም። አዎ ከደረጀ ጋር ወዳጆች ነን። እኔም በጣም ነው የምወደው፣ በጣም ነው የማከብረው በስራዎቹም እና በሰውነቱ ደግሞ በጣም ያው አንተም ታውቀዋለህ። እና ደሬ ቁም ነገረኛ ነው፣ ጠያቂ ነው፣ ወዳጅ ነው፣ አስታዋሽ ነው። በጣም ለሁላችንም ለኔ ብቻ አይደለም። በጣም በቃ በራሷም ትቀልዳለች፣ ለኛም ብዙ ነገር ነው የምትለን። ብዙ ቀልዶቼ እንደውም ከጀርባ የሷ እጅ አለበት። ያው ደረጀ ተደግፎሽ ለካ ከደረጀ ጀርባ ምዕልቲ ያለች ያው ፎቶ ማስረጃ ያው ከኔ ጀርባ የለችም ለማለት ነው። ከጀርባ ይቆም አልነበርኩም ለማለት ነው። ያው ቀልድ ወዳለው ያው ስስቅ ነው ሙለው። እኔም ይስማማኛል ደረጀ በጣም። ከዛ ደግሞ ታስቂኛለሽ ይለኛል። እኔ አምኜው አላቅም ነበር። ላንተ ካወራ እውነቱን ነው ማለት ነው። ቀጥነትሽ ላይ ለምንድን ነው የምታሾፊው? እነሱ ስለሚያሾፉብኝ ነው። እየሄደች ነው እየመጣች ነው ይሉኛል አንዳንድ ጊዜ። አንቺ ግን እየመጣች ነው። እኔ ነኝ የማውቀው። ብዙ ጊዜ የምትባዩ ስትሄጂ ነው ስትመጪ ነው እንደዛ የሚሉሽ? አይ ያው ሲሄድም ይሉኛል ስመጣም ይሉኛል። ግን እንደዚህ እኔ ደግሞ አውቄ ሰፋ ያለ ልብስ ወስዳለሁ ምናምን ንፋስ እንዳይወስድሽ ምናምን ይለኛል ደሬ ብዙ ጊዜ። የት ድረስ እለዋለሁ። የት? ስለዚህ ንፋስ እንዳይወስድሽ የምታደርጊው ጥረት ምንድን ነው? እንደዚህ ከበድ ያለ መጽሐፍ ይዛ። መጽሐፍ ከያዘች በንፋስ ላለመወሰድ ብዙ ጊዜ የልምዣትን ይዘሽ የምትዞሪው ለዛ ነው። በዚህ የልምዣት በዚህ አዳምረታን ካላስቆኝ እንደዚህ ወደ አንድ መዝመሜ ነው። ወደዚህ ወደዛ በሱ ነው ባላንስ የምታደርጊው። ባላንስ አድርጌ የኢትዮጵያን ስነ ጽሁፍ እንግዲህ ከእውቀት ባሻገር ለባላንስ የምጠቀምበታል። ባላንስ የባላንስ ነገር ከተነሳ ምን ትዝ አለኝ መሰለሽ? ሼክ መሐመድ ሁሴን አላሙዲን ያው በመስጠት ይታወቃሉ። አንድ ጓደኛዬ የኔ ሰርግ ጊዜ በቃ የጨፈራ አጠገባቸው መጣ ማለት ነው። ከዛ ብድግ አደረጉና 20,000 ፓውንድ እዚህ ጋር ሲያደርጉ እንዲህ ብሎ መጨፈር ጀመረ። አለመውደቁ አለመውደቁት ያለሽ እንዴ በቃ ይላል ማለት። ከዛ በኋላ ጨፈረና ትዝ ሲለው ተጨማሪ ፈለገ። ተጨማሪ ያው ስለዚህ መጣና የመሐመድ ባላንስ አድርጉት በዚህ በኩል አላቸው። በዚህ በኩልም ባላንስ ብሎ እንዲህ ሲጨፍር ቆይ እና ባላንስ ላድርግላሉና 20ውን ወሰዱ። አሁን ባላንስ ሆነ አሉት። በቃይ ማለት ለመዱ እንዴ ባላንስ ወደ ነበረበት እንዲህ ቀልደኛ መሆናቸው ግን በማይሆን ነገር ተቀለደ እንጂ እሱ ግን በቃ እድሌን አለመጠቀም ያውን ድረስ ይቆጫል። በገዛቼ ባላንስ አድርጉት ብዬ ባላንስ የልጣ አለ። ዋው! አሁን ደግሞ ድምጸ ቃል ብለሽ መጥተሻል። አዎ አዲስ የግጥም መጽሐፍ ነው እንግዲህ ገና ልናስመርቀው ነው። ላንተ ነው መጀመሪያ የሰጠው። ድምጸ ቃል እንዴ እንኳን ደስ አላችሁ ለእኔም ለእናንተ። ምዕልቲ ብዙ ያው ካሁን በፊት አውርተሻል ብዬ አላስብም፣ ግን ለየት ያለ ነገር ደረጀ ጠይቃታል። ደረጀ ነው እንዳለ ሰነድ የሸጠልኝ ስላንቺ። ምዕልቲናው ባልደረቦቿ ሆነው ግጥም በጃዝ ሲሰሩ በመብራት ምክንያት ለአራት አማርኛ ለማይችሉ ሰዎች ብቻ ትርኢት አቅርበው ያውቃሉ። አዎ እናውቃለን። አራት ናቸው። እነሱም አማርኛ አይችሉም፣ እናንተም በአማርኛ ነው የምታቀርቡት።
ምን ለመግባባት ነው? ምንድነው? አይ እንትን አውቀን አይደለም ሆነ ብለን አይደለም። ፕሮግራሙ ተዘጋጀና ሙሉ ባንድ አለ እንደዚህ 5-6 ገጣሚያን አለን። ሙሉ ፖኤቲክ ጃዝ እኮ ነው ግጥምን በጃዝ ልናዘጋጅ በጃዝ ብለን ከዛ ሰው ጠርተናል። መጣ ሰው እኮ መጀመሪያ መጣ። መብራት ጠፋ። መብራት ጠፍቶ ጄነሬተር አልነበረም። ስለዚህ ወዲያ ስንል ሰው እየሰለቸው መበተን ጀመረ በመሃል። ከዛ እየመሸ መጣ። ወጪ ወጥቷል እንግዲህ ከዛ በቃ ይጀመር ምናምን ሲሉ ባክስቴጅ ነን ያለነው ስንት ሰው ገብቷል ምናምን ሲባል 4 ሰው አለ ምናምን አለን ልጁ። እሺ በቃ 4ቱስ ቢሆን አክብረውናል እንደመጡት ምናምን ብለን ግን ጨለም አድርጉልን የህዝቡን ቦታ እንደዚህ ብለን 4 ጠፋ መብራቱ። ስለዚህ በፍጹም አይታዩንም። ድል አድርገን በሙሉ ባንድ አቀረብን። መብራቱ ሲበራ 4ቱም ፈረንጆች ናቸው። ያ ሁሉ ነገር ከንቱ ስንት ስንቀኝ አምሽታ ቀኔ ሁሉ አቤት ቀኔው ስለዚህ ልክ ብልጭ ሲል ፈረንጆች ናቸው እየጠጡ ነው እየተጫወቱ ነው ራሳቸው አልሰሙም። በቃ ሙዚቃ ነው በቃ እንግዲህ ሙዚቃ አለ ወይ ደግሞ መሄጃ የላቸው ይሁን እንዴት እንደሆነ ራሱ ቁጭ ያሉት እስኪያልቅ እኔ ሰማሁት። እንደውም 4ቱም አጨበጨቡ። ምን ነው ሲባል ስላለቀ ለምልቲ ከባድ እኮ በጣም ያው ግን እንደዚህም ሆኖ ተሰርቷል። እኔ ብሔራዊ ቲያትር እንሰራ ነበር በፊት እና የአዲስ ዓመት ዋዜማ ፕሮግራም ነው የምንሰራው። በዓል ዋዜማ ስለሆነ እኛ ያሰብነው ህዝብ ጥቅጥቅ ይበላል ብለን ነው። ብሔራዊ ቲያትር አስበሽ? አዎ በጣም። ከዛ በኋላ ሱራፌል ወንድሙ ዶክተር ሱሬ ያኔ አብረን እንሰራ ነበርና ያው ዋላ አይደለ ተመስገንም ነበር አስታውሳለሁ። ልክ ልንገባ ስንል እሱ መጀመሪያ ስለሚገባ ያየዋል። ገብቶሻል? ጨልም ስለሚል የሞላን የመሰለን በጭንቅላቱና ሲገባ ለካ ገብቶታል እሱ። ቀጥሎ የሚገባው ተመስገን ነበር እና ተመስገን በቃ ይሄ ያጠናው ዲያሎግ አዳራሹ ሙልት እንዳለ አይነት በመጮ ነው ጋራ ነገር ብሎ እንትን ሲል ጠጋልና 17 ሰው ነው ያለው ኃይል ቆጠር። አሁን እናንተ መብራቱ ቢበራ ኖሮ ቢያንስ ኃይል ተቆጥቡ ነበር። አረ ሞራል ደሞ አላ ሞራል ማለት አረ እንኳን አልበራ ፈረንጆቹ ያው እግዚአብሔር ያክብራቸው። ግን በቃ ማንም አልሰማንም። እርስ በርስ በቃ በጣም በሞራል አቀረብን። ከዛ ምን ተባልን መሰለ እኛ 20 እንሆናለን። ከዛ በዛን ጊዜ የሆነ የአትሌቲክስ ውድድር ነበር ውጭ ሀገርና የሆነ አትሌቶቹ ትንሽ ናቸው 80 ሰው ሄዷል ምናምን እየተባለ ኮምፕሌን ይደረግ ነበር። ከዛ እኛንም ሉካኑ በዛ አለን አንድ ልጅ እኛ ብዙ ነን ከተመልካቹ ማለት ነው 4 ናቸው። ውይ ያ ሁሉ ጦር ለ4 ሰው ያ ሁሉ ጦር በቃ በምን እዳችን ነው ሳይሉ አይቀሩ። ውይ ይሄን መቼም አትረሺው በፍጹም። ፋይል ስለሸጥ ካመሰግናለሁ ደረጀ ሹካለኝ። እንደው ቅጥነቷ ናት ከምግብ የምትወደው ግን ጥሬ ስጋ ነው። የት እንደሚሄድ ሁሌ ነው የምንጠይቃት አለኝ። እውነት ነው? አዎ ያው ጥሬ ስጋ ወዳለው በቃ በሬ በጣም ወድ የበሬ አድናቂ ነሽ? አዎ በሬ ከህይወቱ ጀምሮ ነው የምወደው። ስለዚህ እዚህ ውስጥ ለበሬ ግጥም የለም እንዴ? ለበሬማ በጣም ከባድ ህይወት ታሪኩን እየጻፍኩለት ስጋ በጣም ነው የምትወጂው? አዎ ጥሬ ስጋ ወዳለው። ጥሬ ስጋ ያለበት አካባቢ ብዙ ጊዜ አልጠፋም። ያው ግን አንዱ ምን አለኝ መሰለ ጥሬ ስጋ ጮማ ምናምን ሰበላይቶኝ ወይ ምልትዬ ማኘኩ ነው ያከሳሽ እና መሰጋ ያከሳል ወደ ውስጥ። አንደኛም ጓደኛ አለ እንደዚህ ይበላል ግን አይወፍርም እና ምን ነው አለው እኔ ይመስለኛል ምግብ መንገድ አድርጎኛል ማቋረጥ እንደ ተቦ ነው የሚጠቀምብኝ ነው። ዋው ለምልቲ በእናታችሁ እንዴ ጠይቃት። ብዙ ሰው ስሟ ይከብደውና ገጣሚ ብሎ ነው ሴቭ የሚያደርግሽ።
ብዙ መንገደኛ እንደዚህ መንገድ ላይ አንዳንድ ሰው ያይህና በተለይ አርቲስት ቲቪ ላይ ሲተላለፍ የነበሩ ብዙ መድረኮች ይተላለፋሉ። ያይህና የት እንደሚያይ ይጠፋዋል። ይሄ በጣም ፌመስም ልጅ ስላልሆንኩኝ ገጣሚዋ ነሽ ምናምን ይለኛል መንገድ ላይ። አዎ ነኝ ምናምን በቃ የሚደውልልህ ነው የሚመስለው። አንተም ገጥሞ ሊሆን ይችላል። ስልክሽን ምናምን ይሉኛል። ስልካ ምልእቲ ስል አይዙትም ስሜን ከኔ ጋር አብረው የኖሩም ሰዎች ብዙ ጊዜ አይዙትም እና በቃ ለእንደዚህ ላልፎ ያጅ ደግሞ በጣም ከባድ ነው። ገጣሚ ብለው ሴቭ ያደርጉታል መሰለኝ ይደውሉልሃል ከዓመት በኋላ እንትን ገጣሚዎቹ ናችሁ ምናምን ገጣሚዎቹ ናችሁ ምንድን ነው በጣም ገጣሚ ብሎ ሴቭ ስለያዘ ገጣሚ ነህ? አዎ ምናምን ስል በርና መስኮት በርና መስኮት አለ የሚገጠም ለጊዜው መስኮቱን ብንገጥምልህ በዛ ተጠቀም ምናምን ብያለሁ። አንተ በሩ ስለማንችል እና በመስኮት እንዲገባ እንዲወጣ ማለት ነው። በቃ እንዴ ያደረገው ነገር ከዛ የተናነሰም መልቲ ትገጥማለህ በርና መስኮት በጣም እስኪ ልጋብዝሽ የፎቶ ጥያቄ መልቲዬ እኔ ተከራከርኩ ደረጀ ነው የሰጠኝና እኔ ነኝ ነው የሚለው ከስራ ያለው ከራያል አይ ብዙ ሰው አሁን ፋዘሯ ሊመስለው ይችላል ግን የእድሜ ልዩነታችን ይሄ ነው ብሎ ነው ደረጀ እንደ እሳት ነው ፍሚልሽ ብቻዬን ነው የምጫወታው ግን በልጅነቴ ጀንትል በቃ አይገርምሽም በልጅነትሽ ወፈርቲ ነበር ማኘኩ ነው ያከሳየው እየበላው ነው አሁን ፈንዲሻ ማኘኩ ከዚህ ነው የሚጀምረው ከዚህ ጊዜ ጀምሮ ፋዘር ናቸው አባቴ ነው ልክ በዚህ እድሜ ነው የሞተው በቃ ይሄ ነው እውቀቴ አላውቀውም ውይ ውልደት እና እድገት ኮተቤ ነው ኮተቤ በጣም ወዶ ሰፈር በጣም ግን ይገርማል ማለት ያው በፎቶ ብቻ ነው የምታቀባባትሽ በቃ እንደዚህ በፎቶዎች ናቸው ያሉት እናትና አባትሽ በሙያ ነበረ እንዴት ተገናኙ ወይ ተድረው ጋሽ ኪሮስ አገቧቸው በ9 ዓመቷ ምናምን የተዳረችው ኧረ ተይ መዳር የገጠር ነው ያኔ ደግሞ እንዳሁኑ መጥፎነቱ አይታወቅም ነበር በ9 ዓመቷ ተዳረች ግን ከቤተሰቦቿ ጋር እንድትቆይ ተደረገ በ13 ምናምን በ14 ዓመቷ ወደሱ አካባቢ ሄደች እና በሙያ ነበር የሚተዳደሩት ፋዘር ታስታውሽ ዳኛ ነበር ከፍተኛ ፍርድ ቤት ኧረ ተይ ዋው እና ዳኝነቱ ላይ በደንብ ብዙ ታሪክ አለ እንዴ በደንብ ያው ያወሩኛል እና ፎቶዎች አሉ እንደዚህ ችሎት ላይ ተቀምጦ መጀመሪያ አቃቤ ሕግ ሳለ ከዛ በፊት በኋላ ሙሉ ዳኛ ሲሆን ምናምን ፎቶዎች ናቸው ያሉት ታዲያ የሕግ ሰውነት ካለው ቤተሰብ ተወልደሽ እንዴት ወደ ስነ ጽሁፉ ሄድሽ አንቺ አዎ እንግዲህ ሕግም ተምሬያለሁ ዋው ከዛ በኋላ ግን በቃ ስነ ጽሁፍ ከቤተክርስቲያን ኮተቤ ሀና ወያቄን ቤተክርስቲያን አለ እዛ መዘምራንነት ገባውኝና የመዝሙር ግጥም ጋር ተፋጠጠን መዝሙር ግጥም መስራት ጀመርሽ አይ የመዝሙር ግጥም እንትን ደብተር አለ የመጽሐፍ ቅዱስ ማጥኛ የመዝሙር ግጥም ከዛ በቃ ጃይርፍም እቺ ነገር ምናምን ማለት ጀመርኩኝ መጽሐፍ ምናምን አዎ ማስተካከል ምናምን የሆነ ነገር እዚህ ጋር ተሰብሯል እንደዚህ እኮ ቢሆን ምናምን ማለት ጀመርኩ በቃ ሳላስበው የግጥም ፍቅር እያደረብኝ መጣ እናቴ ደግሞ ይሄን ስታይ የግጥም መጽሐፎች ምናምን ተበረታታኝ ማምጣት ጀመሩ ከዛ በመታነቢያቸው መጽሐፍ ተወጋሽ ተበቅ ያው እስከ ዛሬ ድረስ ያው እንዴ መልቲ መጣሽ መልቲ እንግዲህ እኔ ብዙ አልተወራልሽም እንጂ በጣም የምትገርሚ እኮ የዘፈን ግጥም ደራሲም ነሽ አዎ ከዚህ ከ4-5 ዓመት ወዲህ የዘፈን ግጥሞች ነው እየሰራሁ ያለሁት አዎ በቃ ቀን መተኛት ሌሊት መስራት ሁሉ እንደ ዘፋኝ ጀመርሽ አልጋዬን ላከራየሁ ነው ሰሞኑን የሌሊት አልጋ የምትፈልጉ የመልቲ አለ አልጋ አዎ አንተኛም በቃ ከእንቅልፍ ጋር ተፋተህ የምትሰራው ስራ ነው በዚህ 4 ዓመት ውስጥ በጣም የምትኮሪበት የሰራሽው የዘፈን ግጥም የፍቅር አዲስ የትኛው ዛሬም አትርሳኝ
ዛሬም አትርሳኝ። ዋው ከፍቅር ጋር ያው ፎቶአችሁ። እዚህ ጋር ግን ቻች ታደሰን የምትመስዪው ፊትሽ ይለዋወጣል። አዎ ሊቀያየራል ፊቴ ከፀጉሬ ስታይል ጋር። ዛሬም አትርሳኝ በጣም አሪፍ ስራ አይደል እንዴ? የመልኩ ነው። እኔ እኮ ለምንድን ነው ለሴቶች ስሜት የሰጠው ላለው ለካ በሴት ስለተገጠመ ነው። አዎ ብዙ ጊዜ ወንድ ገጣሚያን ነው የሚበዙትና ዋናው አንዳንድ ነገሩን አያገኙት አለው ስሜት። አይ እኛ እንደዚህ አይሰማንም ሊሉ ይችላሉ ሴቶች። አዎ ስለዚህ የሴት ነገር በሴት ያምራል እያለች ነው። ለዛ ነው ስሜት እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ሽን ነገር ገጥመሽ ታውቂያለሽ? ማለት ከራስሽ የፍቅር ህይወት ተነስተሽ ወይ ከራስሽ ገጠመኝ? ያው ሁሉም ላይ አለው እኮ አልጠፋም። ዛሬም አትርሳኝ ያልሽው ሰው ነበር ማለት ነው? ያው አልጠፋም ሁሉም ላይ ያው የት እሄዳለሁ አለው። የራስሽን ነገር ጽፈሽ ታውቂያለሽ? ምልሽ ልትኖሪ ትችያለሽ፣ ግን በትክክል የሚሰማሽን ነገር። አይ በትክክል እንደዚህማ ራሴን አጋልጬ አልሰጣችሁም። ምክንያቱም የሔዋን ገብረወልድ 11 ዘፈኖች አንቺ ናቸው። አዎ ከቁጡ አልበም ጋር የሰራችው አሁን የዛሬ 2 ዓመት አካባቢ እዛ ላይ 9 ስራዎች አሉኝ። አሁን ደግሞ ተከታታይ የወጡት 2 ሲንግሎች የኔ ናቸው። ዋው ከ11 ስራዎች በጣም የተወደደው የትኛው ነበር? ያንተን የሚለው አፍሮቢት ያንተን እንደ መልቲ ያየው ነው። ከሔዋን ጋር ሽር ብትን እያላችሁ ነው። አዎ እንደዚህ በትርፍ ጊዜያችን ደግሞ እንዝናናለን። አይ የት ነው ይሄ? ሐዋሳ። የግጥም ሐሳብ ፍለጋ ነው? አዎ ያው ግጥም ለማጥመድ ሄደን ነው እንዳሳ እና አጥመደውታል። ሰው ግጥም ታጠምጃለሽ ቁጭ ብለሽ? እርግጠኛ ነኝ 30 የሆነ ነገር አለ ከጥሬ ሰጓ ቀጥሎ። የዛ አልበም ላይ ውሃ የሚል ትራክ አላት። ስለዚህ ውሃውን እያየሽ የመጣልሽ ሐሳብ ውሃ ነው። ቦታው ላይ ሰዱኝ ምናምን ትቀብጣላት። እያየሁት ሰሞኑን እንደውም ኒውዮርክ ሆኖ የሚጻፍ አንድ ግጥም አለኝ የምለው ዘፋኝ አለ። ኒውዮርክ ለመሄድ ቦታው ላይ ትሄዳለች። ኒውዮርክ ላይ ካልሄድኩ ሐሳቡ ሊመጣልኝ ይችላል። ፓሪስ ደግሞ ከሆነ ይበልጥ ጥሩ ነው። እንደዛ እያልሽ ብረቱ ላይ ፈልታወሩ ደገፍ ካላልኩት አይመጣም። የፈልታወር ታይቶኛል እሱ ላይ ነው ካልሽ ለመታወቅ ሲል። ምክንያቱም አሁን እኮ ሳይ ፍቅር አዲስ ብቻ አይደለችም። ብስራት ሱራፌል ማለፊያ ላይ 4 ትራኮች ላይ ተሳትፈዋል። የትኛው ነው የብስራት ሱራፌል ዘፈን? ራሱ ማለፊያ ራሱ። ዋው ከዛ ሀገሬ መልኬ ምን ይላል ይሄ በቃ በጣም እንኳን ያሰብኩትን ነገር አውጥቶታል የምትይው ዘፋኝ ማለት ማነጻጸር ሊከብድሽ ይችላል። የልብሽን ረድ ስራበት። ምክንያቱም ያሬድ ነጉ ሰጣሽው አንድ ትራክ አለኝ አልበሙ ላይ ደሴ የሚለው ዘፈን። ደሴ ይሄ ሞቅ ያለው ክሊፕ ሰርቶለታል እሱ። ደሴ ሄደሽ ነው የጻፍሽው? አይ ያኔ እንደዛ አልጀመርኩም። አሁን ነው የጀመርሽ ቦታው ላይ መሄድ? ስለዚህ ቦታው ላይ መሄድ ከሐዋሳን የጀመረው? ከሐዋሳን የጀመረው ከግጥም ማጥመዱ። ጥሬ ስጋ እየበላ ምጽፋቸው አሉ። አይታወቅም የግጥም ሐሳብ አተጻፋ። ስለዚህ ሐሳብ እንዲመጣልሽ ስጋ ቤት ሐሳብ መጥቶልሽ ያውቃል እንዴ? ዋናው ተይ እንጂ እንዲህ ስትይ በተለይ አንዴ እስክሪብቶ ያዘኝ ይችላል። እስቲ እስኪ ዘለዝል እስኪ ጻፉልኝ። የሆነ ጊዜ ላይ ጥሬ ስጋ መሸጫ ቤት ውስጥ በነገራችን ላይ ወረገኑ መሰለኝ ወረገኑ የሚባል ስጋ ቤት ውስጥ ዘፈን ኩኩ ያው ጨዋታ ትችላለች። ኩኩ ሰብስቤ እና እዛ ልሰራ ነው አለችኝ። ለምን አትመጣም እንዴ? ማታ አትወጣም አይደል እንዴ? ቢያንስ ቀንና ስጋ ቤት ነው ትወዳለህ ዘፍናለሁ አለችኝ። እንዴ ኩዬ ግን ለስጋ ቤት ምን አለሽ አልኳት። እንዴ
አለ እኮ ግጥሜ። እዚህ ጋ ዋዜ እዛ ጋ ሚጥሚጣ እባክህ አስተናጋጅ ቶሎ ቶሎ አምጣ። በዛው ደርባ መስተንግዶ እዛ ጋ ኩኩ ናፍቃኛለች። ለአህመድ ዲምቢም ሰጠሽው? አሁን መጨረሻ በረዶ ነው የሚለው ዘፈንና አባገር በረዶ ነው የሚለው ነገር የመጣልሽ ከበረዶ ጋር የመገናኘት ነገር ነበር? አይ አልፎ ነው እንደዛ ማረቀው ወይ እንዲሁ ብዙ ጊዜ ከበረዶ ጋር እኔ ግን ይሄን ሐሳብ እንዲመጣልሽ በረዶ ሀገር ውሰዱኝ አላልሽም? ካናዳ አይ አብረን እንሄዳለን ለወደፊቱ ብሎ ቃል ገብቶልኝ ነው። በእርግጥ ለመሰለሽ ብዙ ጊዜ የስደት ዘፈኖች ላይ ለአረብ ሀገር ተዘፍኗል። የቴዲ አፍሮ መሪማን ጨምሮ አረብ ሀገር ላሉ እህቶች። የአህመድ ዲምቢ ላይ ሳይ በረዶ ላለበት ሀገር ነው። ስፔሲፊካሊ በረዶ ለሚቀልጥበት ሀገር ነው። ምክንያቱም ከበረዶ ጋር ከመቅለጡ ጋር አብሮ የሚነሳ ሀሳብ አለ። የሀሳብ እርግጠኛ ነኝ በረዶ የሌለበት ቦታ ላይ ይበልጥ ስሜት ላይ ሰጥ ይችላልና በጣም እያየሁኝ በጣም ትንሽ ረቀቅ ያለ ነው። ግን መጀመሪያ ስጽፈው ግን ይሄ በረዶ ይሄ ነጩ በረዶ ያለበት ሀገራት ምናምን አይደለም ያሰብኩት። ይሄ በረዶ ቀዝቃዛ ማለት ቀዝቃዛ ነገር ብቸኝነትን፣ ናፍቆትን ምናምን ይወክላል ተብሎ ነው መጀመሪያ። ግን በኋላ ላይ እንደዚህ ጠቅላላ ምስሉ ሲታይ በቃ የሆነ ሀገር ላለ ሰው መሰለ። በተለይ በረዶ ሀገር ነው። አዎ በደንብ የሸኘሽው ሰው አለ በረዶ ሀገር? አይ የለም የለም። ሳትሸኝ እንደዚህ የተዋጣ ግጥም የሰራሽ? ብሸኝም እንድትሸኝ ተመኙላት። እኔ ደረጀ ሲነግረኝ ነው። ምክንያቱም የሜላት ኪሮስ አክስት ነሽ? አዎ የወንድሜ ልጅ ነች። ዋው! ትራምፕን እያንቀጠቀጠች እኮ ነው። አዎ እንግዲህ አሁን ኖሚኒ ሆናለች። ያው ሜላት ኪሮስ ሲባል ብዙ ጊዜ እነሱ በላስት ኔም ስለሚጠሩ እህቴ መሰለች እንጂ የአስፋውሰን ኪሮስ ልጅ ነች። አስፋውሰን ኪሮስ የኔ ወንድም ነው። ስለዚህ አክስትነቱ እንዴት ይዞሻል? በጣም በቃ ኩራት እያለኝ ነው ማለት ያው ድሮ ፖሊስ ወንድም ያለው ሰው ምናምን ትንሽ ኮራ ይላል። ወንድሜ ሕግ አስከባሪ ነው። እሺ የተመረጠች ቀን እየደወልኩ ስንት ቪዛ ትፈልጋላችሁ? ስንት ቪዛ ላድርግላችሁ? ደርሶ መልስ ሲሆን ወይስ እንደሄዳችሁ ነው የምትቀሩት? የት ድረስ? ኒውዮርክ ይገጠማል በዚህ ሁኔታ? በቤተሰብ በዘመድ ምክንያቱም ስለሷ ይወራል በጣም። አሁን ፒቢኤስ ላይ ቀርባ ነው። እስኪ to socialism's new list of rising stars. When we talk about democratic socialism, we are up against decades. ዋው ሜላት እየመጣሽ እንግዲህ የሶሻሊስት ቤዝ አላት። አዎ ህግን የተማረችው እሷም ህግን የተማረችው በቤተሰብ ነው። ለምሳሌ አሁን አሜሪካውያንን ሶሻሊዝም የሚለው ጽንሰ ሐሳብ እየማረካቸው ነው። እኛ ሀገር ተሞክሮ ብዙም አልሰራም ይላል። የሶሻሊስት ባክግራውንድ አላት። ያው መጠለያ፣ ምግብ እና ትምህርት ምናምን ላይ ነው አተኩራ እየሰራች ያለችው። አሁን ኖሚኒ ሆናለች። ዋናው ምርጫ ኖቬምበር ላይ ነው። እንግዲህ ይቅናት። እዛ ያሉ ኢትዮጵያኖች እንዲመርጧት ጥሪ ታቀርቢያለሽ? መርጠዋት ነው እኮ። ከዛ በኋላ አሁን ቀጣይ ምን እንደሚሆነው በቃ ኮንግረስ ለኮሎራዶ ጠቅላይ ግዛት ኮንግረስ አባል ትሆናለች ማለት ነው። ዋው! ያኔ ደግሞ ዋይት ሃውስ መግባት፣ ሴኔት ውስጥ የመገናኘት ላቢ የማድረግ የሀገሯን ጥቅም የማስጠበቅ ስራ ይኖራታል ማለት ነው። በደንብ ጸረ ትራምፕ አቋም አላት ብዬ ገምታለሁ። ጸረ ትራምፕ ነች። ያው ዲሞክራት ስለሆነችም መደገፍ አትችልም። አንቺ በደንብ ትከታተያለሽ ሁኔታውን? አዎ መጀመሪያ አካባቢ ትንሽ በደንብ አልከታተለውም ነበር፣ ግን እየሞቀ ሲመጣ እኔም ኢንተረስቲንግ እየሆንኩ መጣ። ምክንያቱም እንዴት ነው የትውልድ ሀረጋችን እኛው ነን እንደ እያልኩ እኛው ነን እየገባን ነው። ደግሞ ያስደነግጠኛል። እኔ ሚስስ ኪሮስ ሲሏት
ገባ ያንቺ አባት ስም ነው? የእችት ሚሲስ ክሮስ ሚስ ክሮስ ሚስ ክሮስ ባለቤት ያለሽ አብረሽ ወይዬ ነው ወይዬ ያሰር ደንጅ እንዳሰጭ አልሰጥም። ዋው መድዋውል ነገር አለ? ትመጣለች። 1 2 3 መጣለች። አባቷ እንኳን የኔ ወንድም ቶሎ ይመጣል በጣም ኢትዮጵያ። ለሀገሩ ያላት ፍቅር እስከምን ድረስ? ያው እዛ በ10 ወሯ በ11 ወሯ የሄደች ልጅ ነች። 29 ዓመቷ ነው። ገና ነች። ስለ ኢትዮጵያ ካላት ስሜት ስለ አሜሪካን ያላት ስሜት ይበልጣል። ግን በቃ ለስደተኞች ነው እየተከራከረች ያለችው። አሁንም እዛ ላሉ ስደተኞች እንደ ስደተኛ ማለት ነው። ያው እሷም ስደተኛ ስለሆነች ከዚህ በኋላ እሷ ከፍ እያለ ስትሄድ ለምሳሌ ወደ ፖለቲካው በጣም ጭልጥ ብላ ስትገባ የሚሄድ ነገር አለ አንቺ የማየት እዛው? እስኪ እናየዋለን ወይ ከዛ በፊት ያልኩ የኒውዮርኩ ዘፋኝ ሊወስድሽ ይችላል። ቪዛ ሞክረሽ እምቢ የተባልሽበት አጋጣሚ አለ? አሁን ነው የሚሰራው። በቃ ቀጥታ ልገባ ነው። ያው ዋው! ምክንያቱም ብዙ ሲወራላት ነበረ። በጣም እኔ እንደውም ሜላት ኪሮስ ሲል ምህልት ኪሮስ እኮ ነች የተባለ ነበረ። አክስት ነሽ? አክስት ነኝ እኔ። የኢትዮጵያ ምግብ ምናምን ከዚህ መላክ ነገር አለ? እሱ ቶሎ ስለሚመጣ ራሱ ይዞ ይሄዳል። ያው እናቷም ኢትዮጵያዊት ነች። ይመጣሉ ቶሎ ነው የሚመጡት። እሷ ደግሞ ትምህርት ላይ ነበረች አብዛኛውን ጊዜ። ያው ቤቷ እንጀራ መብላት አይቀርም። ስለዚህ አሁን ለሷ እንዲገባት ወደፊት በእንግሊዝኛ የመቅጠም ሐሳብ አለ ታዲያ አይደል? የግጥሙ ርዕስ ኮንግራ ነው የሚለው። ኮንግራጁሌሽን ያው ርዕስ ብቻ ኮንግራ እንዴ! በጣም ምክንያቱም ስለሷ ሲወራ ስላየሁ በጣም ትልቅ መነጋገሪያ ነበረች። አሁን ትራምፕ ለስደተኛ ብዙ እየተመቹ አይደለም። በጣም አገሩ የስደተኛ ሆኖ እሳቸው ራሳቸው አያታቸው ከሆነ ሀገር መጥተው አሁን ማን ሆነሽ ማንን ታባረሪያለሽ? ማን ላይ ነው ሆነሽ? ለማንቺን ግጥም ግጠሚልኝ እስኪ። ማን ሆነሽ ማንን ታባረሪያለሽ? ግጥም ርዕስ ለሚለስጭልኝ እቺ አሁን ዋሽንግተን ነው የምትሆነው። እዛው ነን። ለሷ ነገር ይልኝና በዛው ሐሳቧን በዚህ ርዕስ ስር ታቀርበው። አየህ እሱ ጽንፈኛ የስደተኛ ጠል ሐሳብ ስላለው እሷን ለዚህ ነው ቶሎ አክሰፕት ያደረጓት። አሁን ሰሞኑን ብዙ ኢትዮጵያውያኖች ምናምን ስደተኛ ያባራሉ እያሉ ነው። እንግዲህ አቅፈው የሚያድሩት ባለቤታቸው ሜላኒያ ስደተኛ ናቸው አይደለ? በኋላ ላይ ነው አንድ ወዳጅ የሚነግረኝ ለካ ውስጥ ችግር አለ ቤት ውስጥ እና ብቻቸውን ሚስታቸውን ላለማባረር የተፈለጉት እንደዚህ የሚባረሩት ሰዎች ለካ ሚስታቸውን የሚያጅቡ ናቸው። ይሄ ነው እንደዛ ነው እንደዛ አንድ ላይ ለማባረር ነው አሉ። ባሽሙር ውጭልኝ ውጭልኝ ነው ወደ ውጡልኝ የተቀየረ። እንደዛ ነው እንግዲህ የአሜሪካን ኮሜዲያን ነው ያሉት። እኔ አይደለሁም። ተስማሚያለሽ? ደስ ይለኛል። አሁንማ እንዴ የሜላት ራሱ ሐሳቢ አይደል? የአሜሪካን ጉዳይ በቀጥታ እየተመለከተን መጣ ትላለህ። በቀጥታ ምን ይለናል? በጣም የሚገርመው ተከታታይ ድራማ ጽፈሻል? የኛ ላይ የሬዲዮ ላይ ሳይሆን የቴሌቪዥኑ ቃና ቴሌቪዥን ላይ የሚተላለፍ እነ አዲሶቹ 5 ሴቶች ያሉበት እነ ቤተልሔም ሸረፈዲን ጽናት ምናምን ያሉበት እዛ ላይ ሲዝን 1 ላይ ስክሪፕት ራይተር ነበርኩ። ስለዚህ ምን ሁለገብ ግጥሙንም ስክሪፕቶ የሚደረግ ነገር ሁሉ አደርጋለሁ። በስክሪፕቶ የሚደረግ ነገር ሁሉ አደርጋለሁ ስትይ ምን ማለት ነው? በስክሪፕቶ የሚደረግ ነገር ሁሉ አደርጋለሁ የሚጻፍ ድሮ ቢሆን ኖሮ ካሴትም ታጠጠነ ነበር። አሁን ምን ገላገለሽ? በስክሪፕቶ የሚጻፉ ነገሮች በሙሉ ማመልከቻም ራፖርም ቢሆን ደስ ይላል። ሁለገቧ መልቲ እንዴ! በስክሪፕቶ የሚደረገውን ነገር ሁሉ ካረግሽ ፈርመሻል ወይ? ያንተ መጽሐፍ ላይ አሁን ያመጣውልህ ላይ እሳ ያኛውን መጽሐፍ ተፈርሟል። ድምጸ ቃል ተፈርሟል። የጋብቻውን ፈርመሻል ወይ?
አላገባውም። ኧረ ተይ። አዎ። ትዳር ላይ ያላችሁ አቋም ምንድን ነው? በጣም ጥሩ አቋም ነው ያለኝ። ማለት ደግፋለሁ፣ ደስ ይለኛል። እኔም አገባለሁ አንድ ቀን አይቀርም። ግን ያለፉ ነገሮች አሉ ዳር ደርሰው ትዳር ምናምን? አይ በፍጹም። ምክንያቱም ዘፈንሽ ላይ በፍቅር ህይወት ያለፈ ስትጎጂ በጣም እንደተጎዳ በጽፊው ነገር በጣም ዴብዛል። ያ ነገር ዝም ብሎ ሌላን ህይወት ከማየት የሚመጣ ነው ወይስ ከራስ ህይወት የሚቀዳ ነው? ያው በሰው ህይወት ራስን ተክቶ ማሰብንም መጽሐፍትን ማንበብም ምናምን ያው አካባቢህንም በደንብ ኦብዘርቭ ማድረግ። እንዲሁ ስለ ወደፊቱ ሚስተር ምዕልቲ ስታስቢ ሚስተር ምዕልቲ ብየዋለሁ በነገራችን ላይ መስለኝታ ሚስተር ምዕልቲ ምን አይነት ሰው ነው? ግጥም ይወዳል? አዎ። ግጥም ካልወደድስ? ወይ ምንም ማድረግ አልችልም። እናባረዋል። ያኛው ሚስተሩ ነው እንዴ? ሚስተሩ። ኧረ እንደፈለገ መሆን ይችላል። ኧረ ግጥም ሊወድም ላይወድም ይችላል። አዎ። መግጠም ይወድ ገጣሚ ይሁን ወይ? አይ የፈለገውን ይስራ፣ እየሰራ የመጣውን ይስራ። ብቻ አንዳንድ መከባበር ፍቅር ካለ ወይ የሙያ ዘርፍ ራሱ ገጣሚ ይሁን ወይንስ ግጥም ይውደድ? ግጥም ይውደድ። ግጥም ይውደድ። አይ ግጥም ገጣሚዎቹ አብዛኞቹ ወንድሞቼ ናቸው። ቢበላ ያናት ቅቤ ይበላል። የት ገጣሚ ወይ ሚስተር ምዕልቲ ያናት ቅቤ ከሆኑት መሃል አሰብኳቸው ብዙ ወዳጆች ስላሉች ከነዛ መሃል አለመሆኑን አረጋገጡ። ስለዚህ ግጥም የሚወድ ጥሬ ስጋ አቅራቢ፣ ለበሬ ያለው ፍቅር ጥልቅ የቄራ ሰፈር ልጅ እናድርገው። ደስ ይለኛል። እዛው ድግሱ ቤት ከተገኘ ደስ ነው የሚለኝ። እና አሁን ሰርግሽ ላይ ዝም ብዬ ሳስብ ከሰርጉ ኬክ ይልቅ ለጥሬ ስጋው ትኩረት የምትሰጪ ይመስለኛል። በደንብ እንደ ኬክ ምን ይሰራል? ስለዚህ ኬኩ ዞር ብሎ የምትቆርሺው ጥሬ ስጋ ነው ማለት ነው። በትክክል ተመልሷል። እንደዚህ ቢላ ባንድ ዋው! የጥሬ ስጋ ፍቅር ግን በጣም ኳስ ይውደድ እንዴ? እኔም ኳስ ወዳለሁ። ብዙ ጊዜ ገጣሚዎች ኳስ አይወዱም ብዬ ነው። አያለው እንትን ዝም ብዬ እዩኝ ሳልል 4:45 ላይ አለን ምናምን ሳልል እንትና ወደ እንትን ዞረ ሳትይ በጎዶሎ እኮ ገብተን ነው ምናምን ሳልል እንትና ባለቤቱ እንዲሆነችበትና ታሞ ቀረ የሚሉት ነገር ውስጥ የለሽ ሳልል። የማን ደጋፊ ነሽ? ሊቨርፑል። ዋው! አንቺማ በደንብ ውስጥ ታዋቂ ነሽ እንዴ? አይ በቃ እንትን እንደዚህ ጥልቅ ብዬ መግባት እንትን አልችልም፣ ግን በቃ አያለው ኳስ ካገኘው አያለው። ስለዚህ የሊቨርፑል ደጋፊ ቢሆን ይመረጣል። ደስ ይለኛል። ሊቨርፑል ያገኘው ሰው አለ። እኔ ምን መሰለሽ ምንትዬ ደረጀ ሲነግረኝ በጣም ስለሚወድሽ ጠይቃት ስላለኝ ነው። እሺ በቃ ከዛላ አሁን ባል እየተፈለገ ስለሆነ በቃ ይውጥ። ለሚስተር ምዕልቲ በእናታችሁ በጣም የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል።
ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል። እግዚአብሔር ሁለተኛ እድል ሰጠኝ የምትዩ አጋጣሚ አለ ከአደጋ የተረፍሽበት? አዎ ከባድ ሰርጀሪ አድርጌ ነበር የዛሬ 3 ዓመት ገደማ። ምን ነው? እንትን እጢ ነው ኖርማሊ የማህፀን እጢ ግን ኤክስፕሎድ አደረገ። ከዛ አላወቅኩትም ነበር 2 ቀን 3 ቀን ሆነው ከኔ ጋር። ውይ ከዛ ዝም ብሎ ህመም ነው የሚሰማኝ ምን በልቼ ነው ምናምን እያልኩኝ ነበር። አንቺ ከምግብ ጋር ገናኘሽ? አዎ ከምግብ ጋር ከሌላ ነገር ጋር ምናምን ነው ሳገናኘው የነበርኩት ከብርድ ጋር ምናምን። ከዛ በኋላ ላይ ሲሄድ በቃ በፍጥነት ግቢ ተባልኩኝ። እንኳን መጣሽ ተባለ። እንኳን ደህና መጣሽ ግቢ ሲለኝ ይሄን ያህል ብር አስይዤ ሲለኝ ሁሉ በቃ እሺ ከባንክ ሄጄ ስለው ጊዜ የለሽም ምናምን አለ። ለባንኩ ራሱ ጊዜ የለም ወየው። ከዛ እንደዚህ ግሉኮስ እየወሰድኩ ከንግድ ባንክ እግዚአብሔር ይስጣቸው መጥተው ነው አስፈርሞኝ ሰጥተውኝ ሄዱት ሁሉ። ምክንያቱም አንቺ ወደ ባንኩ መሄድ ሁሉ አልቻልሽም? በፍጹም ጊዜ የለሽም አለኝ ዶክተሩ። በ11ኛው ሰዓት ነው ሄድሽው? በቃ ማይሆን ሰዓት ላይ ነው ሄድኩት። ከዛው ምን ያህል ጊዜ ፈጅ ኦፕራሲዮኑ? ኦፕራሲዮኑ የ2 ሰዓት ሰርጀሪ ተደረገ። ለምን ሆዴ በደም ተሞልቶ ስለነበር በሙሉ መጥረግ ነበረባቸው። ደም እየሰጡ ነው ኦፕሬት ያደረጉኝ። ከዛ ግን ያው ዳንኩኝ እግዚአብሔር ይመስገን። እግዚአብሔርን አመስግኑላት እንዴ ደስ ይላል። ምክንያቱም ብዙ ወዳጆች አሉሽ ያኔ ሐሳብ ጭንቀት ገባቸው። በጣም እናቴም አለች ምናምን በቃ በጣም ተጨነቀ ቤተሰቡ በሙሉ። ከዛ ደግሞ ከማደንዘዣው መንቃታቀቶ የነበረ እንደዚሁ በቃ በጣም ጭንቀት እንደ ቅድም እንዳወራን ቀጫጫ ነኝ ለራሴ 4 ባግ ደም ነው የወሰድኩት። ዋው ዲዩሪንግ ዘ ሰርጀሪ። ከዛ ደግሞ ስወጣ ከወጣው በኋላ 2 ባግ ምናምን ወስጃለሁ። አንድ ልጅ ሊጠይቀኝ መጥቶ እንዴት ነሽ ደህና ነሽ ምናምን ብታይ እንደዚህ ሆኜ 4 ባግ እኮ ነው የወሰድኩት። አንቺ አይደለሽማ ብሎኛል። የሌላ ሰው 4 የሌላ ሰው ውስጥ 4 ባግማ ከወሰድሽ ምኑን ምልት ይሆንሽ ተብላለች። ያው የሌላ ሰው እና ግን እግዚአብሔር ይመስገን ከዛ በኋላ ተመስገን ስትል ፊሊንጉ ሌላ ነው። አዎ ይሄ አሁን እቺኛዋ መልቲ እግዚአብሔር ሁለተኛ እድል እንደሰጣት ነው የምታምነው? አዎ በደንብ። ዋው እንኳን አተረፋት። ኧረ በድጋሚ ደስ ይላል። በቂ ደም ወስደሻል። በቃ እንዴ ደም በደም ልክ አሁን እዚህ ድረስ ነኝ እንዴ። አንድ ጓደኛችን ደም ሊሰጥ ሄዶ የማን ጉረኛ ነው የተባለው አስተኝተው ሰጡት እና አንዳንዴ ለራሱ አልተነሳች ልታቋቁም ሄደች አይነት ነገር ያጋጥማል። በበቂ ነው አሁን እንዴ በቃ ፉል አርጌ ነው ወጣት እንደነገርሽ ፉል ታንክ ነው የነዳደ ለሚሰጥ እኮ ምንለው ለዚህ ነው። አሁን ለምሳሌ ማን እንዳተረፈሽ አታውቂው በፍጹም አየሽ። እነዛ ሰዎች ግን ባሉበት ሆነው እግዚአብሔር የሚያስደስት ስራ ሰርተዋል። በደንብ ደም ሲለገስ የሆነ ሰው እየተረፈ እንደሆነ ፊል ማድረግ ቀላል ነው። በቃ አንቺ አሁን ለገሰሽ ታውቂያለሽ? እኔም ራሴ ተበድሬ እኮ ከቀመይቀው እኔ አሁን ደም ልስጥ ማለት ያከራይ ተከራይ እንደመሆን እንጂ ከዛ በኋላ ሁሉ ነገር ጥሩ ሆነ። በሰው ዱቄት አራስ ጥየቃ ኧረ ደም ስጡ ባካችሁ ደም የሰጣችሁ። እስኪ የፎቶ ጥያቄዎች ይሄ ምንድን ነው? አለማየሁ ገላጋይ በጣም ወዳጅሽ ነው? አዎ በጣም ነው የምወደው፣ በጣም ነው የማከብረው። አሁን ሲመረቅ መጽሐፉ ይኖራል ከኛ ጋር መድረክ ላይ። እንዴት ትገልጫለሽ አለማየሁ? አሌክስ እንግዲህ አሁን አውቃለሁ። በጣም ከሱ ጋር ቁጭ ብዬ ሳወራ የሚሰማኝ ስሜት ልነግርህ አልችልም። በቃ ቤተ መጽሐፍት ነው። አዎ በጣም እና በልክህ ነው የሚሰጥህ ማለት
አይገባትም ብሎ የሚያስበውን ነገር አቅልሎ ማለት እንደ ደረጃ ነው እንደ አይኪውን ያይና ይሄ ሰውዬ እስከዚህ ድረስ ነው ካለ ጨዋታውን ከዛ አያሳልፈው። በጣም ተጫዋች ነው ደግሞ እንዴ አሌክስ ዋቆ የሱ መጽሐፍ እየተመረቀ ያለ ፖስት ያደረግነው እንትን እንዴት ነው የኛን ሀገር አለባበስ ትወጂዋለሽ እንዴ? ብዙ የሐረር አዎ በጣም ምክንያቱም ዝም ብዬ ሳስብ በልጅነት የማስታውሳቸው ብዙ እህቶች አሉኝና እነሱ ነው የምትመስዩ እዚህ ጋር። አዎ በጣም ነው የምወደው እንደዛ። ያምርባታል። እንዴት ነው አለ? አዎ እስኪ ቀጣዩ እንደ ፎቶ ጥያቄ ጥሞኛል። እስኪ ለሱ ባለው ግጥም ሰጠሽ እንዴ? አይ አልሰጠሁትም። ምንድነው ስጪ ነው አባባሉ? እንደዚህ ይዞሽ አደራ ነገር ነው የሚመስለው። አንድ ወቅት ላይ ብሔራዊ ቲያትር ለስራ ተገናኝተን ነው ባክስቴጅ ነው ብሔራዊ ቲያትር በላይ በቀለ ወያ ተስፋውን ከበደ እሱ ቆይቷል። በጣም ሞዳቸው ባለሙያዎች ናቸው ሁሉ። ላንቺ የተለየ ቦታ ላይ የምታስቀምጪው ድምጻዊ ማን ነው? እንደው በሰራሁለት ግጥም የምትይው? ካልሰራሁላቸው ውስጥ ካልሰራሽው ከባድ ነው። እኔ ለማስተዋል መስራት ፈልጋለሁ። ማስተዋል በነገራችን ላይ ሚኪ ጃኖ ባንድ ስቱዲዮ ውስጥ ታይቷል። አዲስ አልበም እየሰራ ነው። ለፈልገው እዛ ጥሩ ጥቆማል። አልጋውን እንደሆነ አትጠቀሚበትም። ስለዚህ አንድ ሌሊት ሂጂ። ባትሪ ይዤ እሄዳለሁ ቀስ ብዬ። ቴንኪው በጣም ሰይፊ። ባትሪ ይዤ ልሂድ ስትይ ደረጀ ከነገረኝ ሚስጥር መሀል ምልቲ አትፈራም። ለምሳሌ በህይወትሽ የሚያስፈራሽ ምንድን ነው? ምን ማለት ሽጉጥ ምናምን እፈራለሁ። ሽጉጥ ሞት ያስፈራሽ? አይ ኦልሞስት ያን ቀን ከግማሽ መንገድ ነው የተመለስኩት። ሄደሽ ነበረ የቂው ጊዜ? አዎ ከግማሽ መንገድ ነው እና መጨረሻ ላይ ልክ አንስቴዣውን ሊሰጡኝ ሲሉ እንደዚህ ዞሬ በሩን አይቼዋለሁ። ሁሉ እቃ ምናምን ማስተዋል በቃ ከዚህ በኋላ ደግሜ ማላያቸው ነገሮች ወይም ደግሞ ለመጨረሻ ጊዜ ማያቸው ነገሮች ናቸው። በሩን ቻዋልሽው? በቃ በዚህ በር ተመልሼ አልወጣም ብዬ አሰብኩኝ። ስንብት አይነት ነው ባይነሽ? ስንብት አይነት። ስለዚህ ሞትን ተለማምጄዋለሁ ነው? አይ የሚለመድ ሞት አዲስ ነው ሁልጊዜም። ግን ያው አይፈራም እኮ ሞት ማለት ሞት አለው ብለህ ስለማታስቡልቀን ሞት አለውም አለ እኮ ግን ዛሬ አይደለም ብለህ ስለምታስብ አታስበውም ብዙ ጊዜ። ሞት እንደውም ከኔ ይልቅ የሌላ ሰው ሞት ያስጨንቀኝ ያስፈራኛል። ሰው ሲታመም ምናምን። ምክንያቱም የምትወጃቸውን ሰዎች ማጣት። የምትወጃቸውን ሰዎች በማጣት ላለመጎዳት ከነሱ ጋር ያለሽን ግንኙነት በጋብ አድርገሽው ታውቂያለሽ? አዎ የታመሙ ምናምን የሆነ ነገር ከመሰለኝ ላለመጎዳት። አዎ ያው ሁሉም ሰው ራሱን በሚወደው ልክ ማንንም አይወድም እኮ። ስለዚህ ላለመጎዳት ሰዎች መቀረብ የሚለው ላይ ብዙ ትዝታ ላለማብዛት ከዛ በኋላ ማለት ለማታገኘውን ሰው በመናፈቅ እንዳትብሰለሰል ከወዲሁ ቅድመ ጥንቃቄ። ለቅድመ ጥንቃቄ በእናታችሁ በጣም እንደዚህ አይነት ጥንቃቄ ነው ይቻላል። ባለሙያ ነሽ ነው የሚለው ደረጀ። ጥሬ ስጋ ትውደድ እንጂ ምልቲ እኮ የግጥሙን ያህል ደግሞ አቤት ሙያዋ ሲለኝ ነበረ። ምን አብልተሽ ነው? ነግሬው ነው ቁጭ ብዬ ዶሮ ወጥ እንዴት እንደሚሰራ። በወሬ ነው እንደዚህ የሚያደንቅሽ ሳትሰሪ? አየኝ አያያዜና በቃ ይሄ ወኔሽን ነው ያየው እንጂ ተዘጋጅተሽ የበላው ነገር የለም። እስካሁን የለም። ብዙ ጊዜ ቤት አታዘጋጅም ምግብ? አይ ሰርቼ ነው የምበላው ቤት። ብዙ ጊዜ እንደውም ውጭ አልበላም። ለዚህ ነው ጥሬ ስጋ የምወደውም ለዚህ ነው። የሰዎቹ እጅ ስለሌለበት። አዎ እንዲህ ነው። ከበሬው ቀጥታ ከምንጩ ይሄ ሲነካካ ችግር ይሆናል። ጣልቃ ገብነት አያስፈልገውም። እንደ ጥሬ ስጋ በህግ ቢከለከል ምልቲ ግጥም ትጽፋለች እንዴ? አዎ ስለሱ። ዋው
ድምፀ ቃል ያው እንግዲህ የግጥም ስብስቦች ምልቲ ኪሮስ እየመጣላችሁ ነው ለማለት ነው እንዴ? ለምልቲ ለሰይፉ ቤቤስ ተመልካቾች አለ ከዚህ ውስጥ አሁን ሊነበብ የሚችል? አዎ እንደ ታዲያ እንደ ምናችሁ ነው? አንድ ህይወት ላይ ቅድም ስለሞትም ስላወራን የሞት ተገላቢጦሽ ህይወት ያው ሞትም ያለበት ህይወት ሞት ውስጥም አለ፣ ሞት ህይወት ውስጥም አለ ይባላል። ርዕሱ ምንድነው? ህይወት ሰው በመቶ ዓመቱም በአንድ ዓመቱም ጭምር ይለያል ከዓለም። አይገርምህም? ህይወት አጭር ብቻ አይደለም፣ ሲገነቡ ኖረው ሳይኖሩበት ማለፍ፣ የሚገቡበትን ጭቃ አፈር መጠየፍ፣ የማንቆይ ሁላ የምንኖር መምሰል፣ ጥቀርሻ ለመሆን በእውቀት በልምድ መብሰል፣ መቼ የት እንደሆን ማይታወቅበት፣ ይህ ሁሉ መከራ ይህ ሁሉ ተድላ ጊዜው የሚያልቅበት፣ መቼ እንደሚፈርስ መቼ እንደሚጠና፣ አየህ መኖር እንደዚህ ነው የለውም ዋስትና። ህይወት የሚሉት ቃል ቢያጥር ቢረዝምልን አሟሟታችንን ነው የሚተርክልን። ጅምር ፍቅር ይዛ ሞተች እንዳይለኝ ሁሉም አንጠልጥሎ ስለ ነብስ ብለህ እየኝ ቶሎ ቶሎ። ዋው! ድምፀ ቃል የተሰኘ የአዲሱን የግጥም መጽሐፏን የፊታችን ረቡዕ ነሐሴ 20 በያሬድ ሙዚቃ ትምህርት ቤት ይመረቃል። እንኳን ደስ አላችሁ። የሽፋን ነገር እያየው ምልቲ ራስሽ ነሽ? አዎ። ለምን መረጥሽው? እኔ አይደለሁም፣ ሰዓሊው ነው እንደዚህ አይነት ዲዛይን ያወጣው። ሰዓሊው ሄኖክ መልካም ዘር ይባላል። የጠልሰም ጥበብ የሚሰራ ሰዓሊ ነው። ለየት ያለ ጥበብ ነው የጠልሰም ጥበብ። እነዚህ የምታያቸው ሁለት ሲምቦሎቹም ጠልሰም ናቸው። አገርኛ የሆነ ጥበብ ነው ጠልሰም። ያው ጠልሰም ስለ ቃል፣ ስለ ቁጥር፣ ስለ ጊዜ፣ ስለ ሀረግ፣ ስለ ቀለም የሚያጠና መስክ ነው። ምልቲ እነዚህን ምርጥ 5 መጽሐፎች ትወዳለች ቢባል ከአምስተኛው እንጀምር ቢባል 5 የምልቲ ምርጥ የምትወዳቸው መጽሐፎች? ፍቅር እስከ መቃብር። ፍቅር እስከ መቃብር አምስተኛ። እሺ 4 አንደኛ ደረጃ አለው። እሺ በቃ ደረጃው ይቅር። እሺ 1 ፍቅር እስከ መቃብር። 1 ፍቅር እስከ መቃብር፣ ግራጫ ቃጭሎች። 2 3 የአሌክስን መጽሐፍ ወሪሳን ወደዋለሁ። ወሪሳ 3 እሺ 4 እንትን የአበሻ ጀብዱ 4 የአበሻ ጀብዱ። ከዛ በኋላ ደግሞ የታንጉት ሚስጥር የታንጉት ብርሃኑ ዘሪሁን። አዎ በጣም ወደው መጽሐፍ። እንዲህ ታንጉትን መስለሽ ነው የመጣሽ? ለታንጉት እናታችሁ ለታንጉት ኪሮስ በጣም ለታንጉት ኪሮስ አንዴ በእናታችሁ በጣም ወድጃለሁ። በዚህ ዝግጅት ላይ ነሐሴ 20 6 ኪሎ ያሬድ ሙዚቃ ትምህርት ቤት የግጥም መጽሐፉ ሲመረቅ ብዙ ዝነኛ ሰዎች ይገኛሉ፣ የሙዚቃ ስራም የሚያቀርቡ አሉ የሚል ነገር ሰምቻለሁ። ሰርፕራይዝ ነው ወይስ የሚነገር ነገር አለ? የሚነገር ነው። ተይ እንጂ ማን አለ? ሔዋን ገብረወልድ ትዘፍናለች፣ አህመድ ዲምቢ ይዘፍናል፣ ብስራት ሱራፌል አለ። በጣም አሉ። ዘመድ ለመቼ ግጥም ለመቼ ነው? በጣም ደስ ይላል። መግቢያ ያለው? አይ በነፃ ነው። አዎ ግን ይሄ መጽሐፍ ገበያ ላይ ያለው ዓለም ያን ቀን ይሸጣል እዛ። ወጣት ገጣሚያን በተለይ ሴት ሲሆኑ መበረታታት አለባቸው። ሴቶች በሁሉም መስክ በቃ ወደፊት ከፍ ሲሉ ሀገር የሚቀየረው እንደዛ ነው ይባላል። እውነት ነው። በነገራችን ላይ ባሳለፍነው ሳምንት ወያው የስጨፍሩ ልጆች ያገኘውና መሀላቸው ተቀላቅላ ሴት አለች። እንዴ አንቺ ሆያው ወንድ አይደል እንዴ ስላት ገንዘብ ነው የሚይዝላቸው አምነዋት የዚህን ያህል ታማኝ ናቸው ማለት ነው። ታማኝ የሚለው ላይ በዛ ታምኛለሽ? አዎ። ሴትነትን ገለጪው እስኪ። ሴትነት ተፈጥሮ ናት ማለት እግዚአብሔር የመፍጠርን ጸጋ የሰጣት ናች። ትወልዳለች፣ ታጠባለች፣ ታሳድጋለች። በጣም እንደ መሬት ቻይ ነች። ሰሞኑን ሶሻል ሚዲያ ላይ ፍትህ በቃ በሴቶች ከሚደርስ ጥቃት ጋር በተገናኘ የተለያዩ ነገሮችን እያየው ነው።
ምልቲ እሱ ላይ ሀሳብ አላት ወይ በግጥም ወይ በስድ ንባብ? በስድ ንባብ ይሻለኛል። አይ ያው እደግፋለሁኝ ሀሳቡን ህጉ ይጥበቅ ህግ ይከልላቸው ምናምን ለሚባለው ግን ሶሻል ሚዲያው ላይ ብዙ ጊዜ ወደ ሌላ አቅጣጫ ምናምን እየሄደ ይመስላል። ግን አሁንም ለሴቶች ፍትህ እየጠየቁ ያሉት ሴቶች ናቸው። እሱን በቀናነት ማሰብ ይሻላል። እኔ የጥያቄው ነገር ፈርለቆ ለቆ መንጋ ሄዱ አየሁኝ አንድ ቪዲዮ። እንደውም ባሎች ለሚስቶቻቸው ይክፈሉ ምን ያልኩት ምንድነው የምንከፍለው እንዴት ስል ልጅ ያሳደጉበት እንደዚህ ያርጉበት ምናምን። አዎ እናትነት በጣም ዋጋ የማይሰጠው ትልቅ ግን እንዲህ አይነት በጣም የሆነ አጀንዳው ጥልፍ ብሎ ሌላ ነገር ውስጥ ገብቶ ሌላ መልክ እንዲይዝ ለምን ተፈለገ? ዋናው የሴት ልጅ ክቡር ናት፣ የሚደርስባት በደልም ጥቃትም አግባብ አይደለም የሚለው በቂ ነበርና አንዳንዴ እሷን እንጨርስ መጀመሪያ። ምን በትንሽ አንዴ ተረባርበን እስኪ መጀመሪያ ጥቃቱን እንመልስና ከዛ በኋላ ቀስ ብለን ቁጭ ብለን እንጣላለን። ጊዜ አለ ከዛ በኋላ ጣላት። አይ በቃ ለጭቅጭቁም ለንትርኩም አንተ ወደዚህ ልትሄድ ፈልገህ ነው አንተ እንትንን ለማስፋፋት ነው ምናምን የሚለው ነገር ጊዜው አይደለም፣ ሰዓቱ አይደለም። አሁን ዋናው ምንድነው ልክ ያልሆኑ ጥሩ ያልሆኑ ነገሮች አሉ። ሴት ልጅ ማብቃት አገርን ማብቃት ነው። ትክክል። ከዛ አንፃር በቅርቡ እንግዲህ ምልቲ ድምፀ ቃል ያለችው አዲስ መጽሐፍ ይመረቃል ነው። በቃል ነው። ለስንብት የምትይው ነገር ካለ ምልቲዬ? አመሰግናለሁ በጣም ሁሉንም እዚህ ስራ ላይ እንትኑ ምርቃቱ ምናምን ህትመቱ ምናምን ከባድ ነው። እዚህ ሀገር ህትመት በጣም ለዚህ ነው ያን ሁሉ ግጥሞቼን ቁጭ አድርጌያቸው እንጂ አሉ ሲስተካከል ይወጣል። ከባድ ነው በጣም። ወረቀት ውድ ነው፣ ህትመት ዋጋ ውድ ነው ምናምን። ብዙ ገጣሚያን አሉ ከኔም የተሻሉ የኔም ጓደኞች አሉ ብዙ እና ይሄ እድለኛ ሆኜ ነው ያሳተምኩት። አሁን በጣም ብዙ ያገዙኝ ሰዎች አሉ። ሁሉንም ልጥራ ካለን ሰይፉ የእሁዱ ፕሮግራም እስከ ማክሰኞ እስከ ሮብ። ስለዚህ እሁድ ላይ እንዲያልቅ አድርጊ። በደፈናው ሁላችሁንም አመሰግናለሁ። ቤተሰቦቼንም ግን ስማቸውን ሳልጠራ ማልተዋቸው ኮሜዲያን ደረጀ ኃይሌ በጣም ያገዘኝ ሰው ነው እዚህ ላይ እግዚአብሔር ያክብርልኝ። ጋዜጠኛ ትዝብት አሰፋ፣ ጋዜጠኛ በፍቃዱ አባይ፣ ሁላችሁንም ብድር መላሽ ያርገኝ። ያው እንግዲህ ድምፀ ቃል ግጥም ስብስቦች በምልቲ ኪሮስ ረቡዕ ይመረቃል። እዚህ ላላችሁ በአጠቃላይ አንዳንድ መጽሐፍ ይታደላል። እንኳን ደስ አላችሁ። ከመልእክቶች በኋላ እንመለሳለን። ምልቲ